ምትክ ደራሲ ህይወት ምሻው ተራኪ ሊዲያ ተስፋዬ ይሄ ሰውዬ ካንዴም 4-5 ጊዜ ሱቁ ጋር ተገትሮ በተደጋጋሚ ሲያየኝ አይቼዋለሁ። ለመጀመሪያ ጊዜ ያየኝ ቀን ምናልባት እኔ ለመጀመሪያ ጊዜ ያየሁት እንጂ እሱ ሲያየኝ ሰንብቶ ይሆናል። የሱቁን ግድግዳ ተደግፎ ሊነክሰው የመጣ አስፈሪ አውሬ አጠገቡ ደርሶ እግሮቹ አልታዘዝ ብለውት ደርቆ እንደቀረ አይነት ሰው ይመስል ነበር። ፍርሃቱን መደናገጡን ልረዳው አልቻልኩም። ከኔ ኋላ ሌላ ነገር አይቶ እንደሆን ብዬ ዞር ብል አካባቢን በፍጥነት ብቃኝም ከኔ ውጪ አይን የሚገባ ፍጡር የለም። ለሁለተኛ ጊዜ የኮንዶሚኒየሙን ዋና በር አቋርጬ ወደ አውራ ጎዳናው ስወጣና ግንቡ ስር ተደብቆ ሲጠብቀኝ እንደቆየ በሚያሳብቅ ሁኔታ እየሰረቀ ሲያየኝ ሲይዘው አሁንም ከዚያው ፍርሃት ሳይላቀቅ ትናንሽ አይኖቹ ግን ከማቀፊያቸው ውስጥ ለመውጣት ያቅማቸውን ያህል ሲጎለጎሉ እንደነበር አስታውሳለሁ። ስጠጋው ደግሞ ሰውነቱ እንደመንዘፍዘፍ ሲያደርገው ነበር። ምን ጉድ ነው ብዬ መንገዴን ቀጠልኩ። እንዲህ እያለ ሲያየኝ የመደንበርና የመራዱ ነገር በውል ሳይገባኝ ለአምስተኛ ጊዜ ሲያገኘኝ ነው ለመጀመሪያ ጊዜ ያዋራኝ። የጸጉር ቤት ካውያ ካየ 3 ሳምንት የሆነው ግን እስካሁን ያልታጠበው ተክሱ ያረጀና የቆሸሸ ጸጉሬ ተንጨብሮ ሽሮ ሳንደቀድቅ ፍንጥቅጣቂው ያቆሸሸው ጀልጃላ ካኔተራ የወንድሜን ሰፊ ቱታ ሱሪ ለብሼ እንኳን በውበቴ ላማልል ሴትነቴ በሚያጠራጥር አቋም ላይ ሆኜ ስለነበር ነው። ቁጥርሽን ስጪኝ ቡና ልጋብዝሽ ሲለኝ ውዝግብ ያልኩት። ሽሮ ያለ ቃሪያ ሞቴ ስለሆነ ቃሪያ እንዳለቀብኝ ሳውቅ ሚጢጢዋ የኤሌክትሪክ ምድጃዬ ላይ የሚንፈቀፈቀውን ሽሮዬን እንዳይገነፍል የድስቱን ክዳን ገርበብ አድርጌ ከፍቼ ቃሪያ ፍለጋ ሸምሱ ሱቅ ጡል እያልኩ ሲሄድ ነው ያዋራኝ። እዚያው ኮንዶሚኒየማችን ግቢ ውስጥ መጀመሪያ ላይ ሱቁ በር ላይ ተገትረው ከሚውሉ የግቢው የክራይና የሽያጭ መዘውር ደላሎች መሃል መስሎኝ ነበር። ቀረብ ስለው ለካ ደንባራው ሰውዬ ነው። ከቁም ነገር ስላልቆጠርኩት ቀና ብዬ አላየሁትም። ሸምሱ ከ8 የማይበልጡ መለስተኛ መጠን ያላቸውን ቃሪያዎች የግቢው ሰው ሁሉ እንደማይሰራ የሚያውቀው ሚዛን ላይ አስቀምጦ ግማሽ ኪሎ ሞልቷል ሲለኝ አንተ ደግሞ ታበዛዋለህ ብዬ ስቆጣው ነው ለኔ ቲፎዞ ገብቶ ወሬ ጀመረኝ። ልክ ናት ሸምሱ አቷሽ፣ ይሄማ ሩብም አይሞላም። ያን ጊዜ እንደገና ልብ ብዬ አየሁት። ልብ የሚሰርቅ መልክ፣ ቀልብ የሚስብ ቁመና የለውም። መደበኛ ፊት፣ ተርታ ቁመና። ዋጋም ጨምረህ ሚዛንም ሸቅበ ይሆናል እንዴ? እኔን አይኖቹን መከተል በሚቸገር ሁኔታና ፍጥነት አንዴ ከግራ ወደ ቀኝ፣ ከቀኝ ወደ ግራ፣ ከታች ወደ ላይ፣ ከዚያ ደግሞ ከላይ ወደ ታች እያየ ሸምሱን መናገሩን ቀጠለ። አይኖቹ ግን መደበኛም ተርታም አልነበሩም። ከሩቅ እየተንቦገቦጉ ነይ የሚሉ እንቁላል የሚያህሉ ክብልል እያሉ የሚያባብሉ ትላልቅ አይኖች የሉትም። የሱ አይኖች ትናንሽ ጎድጓዳ ስፍራ ውስጥ የተቀበሩና መርማሪ በርባሪ ሰርሳሪ ናቸው። ብዙ ያዩ ግን ደግሞ የህፃንነት ንጽህና ያዙ አይኖቹ ግን መደበኛም ተርታም አልነበሩም። በቃ ደና ደንበኛዬን አታሳምጽብኝ ሸምሱ ነጭነጭም ፈገግም እያለ መለሰለት። በልብሶቼ ውስጥ እየዋኘው የነበርኩት ሴት በጎርጓሪ አይኖቹ ምክንያት ሸምሱ ፊት ዕቃ ሊገዙ የተሰለፉ ግን ደግሞ በሞባይል ስልካቸው ላይ የተሰኩ የቤት ሰራተኞች ፊት አሁንም የሚጮህ ስልካቸውን እያነሱ እሱ ተከራይቷል፣ እንደሱ አይነት ቤት የለኝም፣ በጣም አሪፍ ቤት ነው፣ ውሃ አይጠፋም እያሉ የሚለፈልፉ ደላሎች ፊት፣ በተለይ ደግሞ ልጁ ፊት እርቃኔን የቆምኩ መሰለኝ። ትክ ብሎ ሲያየኝ ሔዋን የተከለከለውን ፍሬ ቀምሳ የማስቀመስ ኃጢያቷን ተከትሎ እርቃኗን መሆኗን እንዳወቀች ሁሉ ካናቴራዬ ቆሻሻ፣ ጸጉሬ ጨብራራ፣ ሁኔታዬ ዘልዛላ እንደሆነ አወቅኩ። ተኩዬ ቆንጅቼ ንጹህ ሆኜ መጥቼ በነበር ብዬ ተመኘው።
በድርድር የተጨመሩልኝ 2 ቃሪያዎችን ጨምሬ በፌስታል ከያዝኩ በኋላ የሚዘገንን ሁኔታዬ የሚያር ሽሮዬ የሚባክን ኤሌክትሪኬ ትዝ ሲለኝ መንገድ ለመጀመር ስሰናዳ ነው እንዲህ ያለኝ። አመሰግናለሁ ማንን ገደለ ለምኑ አልኩ አይኖቹን ሽሽት መሬት እያየው። 2 ቃሪያ አስጨምሬልሽ ባላየውም ትኩር ብሎ ያየኝ እንደሆነ ይታወቀኛል። አይኖቹ ጨረር ሙቀት ቢጤ ይለቃሉ ልበል። እሺ አመሰግናለሁ አልኩ ቀና ብዬ ያየውት። ልክ ነበርኩ። በዚያው ትኩረት ያየኝ ነበር። ከመታየት ብዛት እንደ ጨው መሟሟ እንደ ጨርቅ ብትን እምል መሰለኝ። በቃ አለኝ ጠጋ ያለኝ። ምንድን የሚሰራው ሌላ አለ አልኩ ወደ ኋላ ያፈገፈኩ። ምን ልሰሪበት ነው ይሄን ሁሉ ቃሪያ? ማ እንዴ አንቺ ነሻ? ለሽሮ ለስንግ አልኩ እኔ ራሱ የተሰነኩ እየመሰለኝ። ቢተወኝ ብዬ ፌስታሌን እየወዘወስኩ ወደ ቤቴ መንገድ ስጀምር ይከተለኝ ጀመር። ውይ ስንግ ስወድ አለኝ ካጠገቤ እየተራመደ። እኔ ግን አልወድም አልኩ ሳላስበው። እንዴ ለስንግ ነው ቃሪያው አላልሽም እንዴ? አሁን የእውነት ተሰነኩ። አልኩ እንዴ አልኩ ዞር ብዬ በጨረፍታ በሸራፋው ያየሁት። አዎ ለሽሮና ለስንግ አልሽኝ። ማለቴ ስንግ እሰራለሁ ግን ለኔ አይደለም። ለምን እንደዚህ እንዳልኩት አላውቅም። ምናልባት ጥሎኝ እንዲሄድ ይሆናል። ምናልባት ሽሮ መሽተቴ ምጥን ሽሮ መምሰሌ ተሰምቶኝ ይሆናል። ምናልባትም ደህና ለብሼ ሰው መስዬ እንዲያገኘኝና እንዲያጫውተኝ ፈልጌም ይሆናል። ለማን የምትሰሪው አለኝ አሁንም አብሮኝ መራመዱን ሳያቆም። ተስፋ አይቆርጥም እንዴ? አይሄድም እንዴ? ምን አይነቱ ነው? ለእህቴ አልኩኝ ሳልቆይ። ሳላየው ፈገግ ሲል ተሰማኝ። ፈገግታ ለጆሮ ይሰማል። ቤቴ ያለበት ህንጻ ስር ደረስን። ደረጃው ስር በልዚህ ነኝ ብቻዬን ልግባበት በሚል አኳኋን እግሮቼ ፍሬን እንዳላቸው ሁሉ ሲጤጥ አድርጌ ልክ ሲበር መጥቶ ድንገት እንደቆመ መኪና ቆምኩኝ። ምናልባት አንድ ቀን ለኔ ተሰሪልኝ ይሆናል አይደል? ብድርሽን ለመመለስ የሁለቱን ቃሪያ አለ እሱም ቆም ብሎ። ምንድነው የሚለኝ? ዝም አልኩ። ከዚያ በፊት ግን እኔ ቡና እንድጋብዝሽ ቁጥርሽን ስጪኝ አለኝ ስልኩን እያወጣ። ይሄ ሰው ካንጀቱ ነው? ዝም አልኩ። እዚህ ግቢ አይደለም የምኖረው። እህቴ ቤት መግዛት ፈልጋ ውጪ ነው ያለችው። ለሷ ቤት ላይላት እየተመላለስኩ ነው አለኝ ቶሎ ብሎ። ይህንን መች ጠየቅኩት። ማለቴ ጎረቤት ብንሆን እዚሁ እንገናኛለን፣ ግን ስላልሆንን ስልክ ልውሰድ ብዬ ነው። ከሚያስጨንቀውና ምቾት ከሚነሳው ቅጽበት ለማምለጥ ሽሮዬን ከማረር ኤሌክትሪኬንም ከማባከን ብዬ ቁጥሬን ሰጠሁት። ቢያንስ ለራሴ ነገርኩት ምክንያት ያ ነበር። ባለሰርሳሪ አይኖቹ ልጅ ስምዖን ነው ስሙ፣ ስምዖን ገብረ ጊዮርጊስ። ስልኬን በሰጠሁት በነጋታው ደውሎ ኬክ ትወጃለሽ ብሎ ጠየቀኝ። በጣም አልኩት ጠበቅ አድርጌ። ነገ እንብላ ብሎ አትላስ አካባቢ ቤሎስ ካፌ ነበር የቀጠረኝ። ስንገናኝ የነበረኝን መዝረክረክ ለማካካዝ ከወትሮ በላይ ተኳኩዬ ከልክ በላይ ዘንጬ ሄድኩኝ። እንደዛ ልትቀበር የተዘጋጀች አሮጊት መስዬ ከወደደኝ ዛሬማ ገና ሲያየኝ ፌንት ይነቅላል እያልኩ ቀድሜው ነበር የደረስኩት። እሱ አርፍዶ አይደለም እኔ ቸኩዬ ነው። ጥግ ላይ ያለ ቦታ መርጬ ቁጭ እንዳልኩ ወደ ካፌው ሲገባየውት ያገኘውት ቀን የለበሰውን ለብሶ ያገኘውት ቀን የሚመስለውን መስሎን የመጣው። ቦታው ሲቀየር ልጁ ራሱ ቁጭ እኔን ፍለጋ ሲያማትር አየሁትና ግራጄን ከፍ አድርጌ እዚህ ጋር ነኝ ልለው ሞከርኩ። ሊያየኝ አልቻለም። እንደ ሰንደቅ ዓላማ መውለብለብ ሲቀረኝ ብዙ ተወራጨው። አሁንም ሊያየኝ አልቻለም። አጠገቤ ቆሞ ትዕዛዜን ይጠባበቅ የነበረውን አስተናጋጅ እባክህ ያንን ልጅ ጥራው ብዬ ላኩት። ልጁ ነግሮት ወደ እኔ ሲመጣ ፊቱ ላይ ሊገልጸው የማልችለው ስሜት ይተራመሳል። ያለውበት ደርሶ እጁን ለሰላምታ ሲዘረጋ ስሜቱ ለመበርገግ እንደሚቀርብ ተረዳው። ግራ ገባኝ። እንደ ነገሩ ሰላም ብሎኝ
በጠረጴዛው ዙሪያ ካሉት ወንበሮች ሁሉ ከኔ ርቆ ያለውን መርጦ ሳበና ተቀመጠ። ከፍተኛ ቅር መሰኘት ይታይበታል። ምን ጉድ ነው? እንዴት ነህ ታዲያ አልኩት እንደምንም ብዬ። አለው ደና። ሱቁ ጋር ሲያገኘኝ የነበረው ድምጽ ውስጥ የተሰማኝ ሙቀት የት ሄደ? እነዛ በመቅለብለብ በመስገብገብ ሲያማትሩኝ የነበሩ አይኖቹ ከኔ ይልቅ የመስታወት ጠረጴዛ ላይ ማፍጠጥን ለምን መረጡ? ኬክ መረጥሽ አለ ከረጅምና ምቾት የሚነሳ ጸጥታ በኋላ እንደምንም ቀና ብሎ ያየኝ። አይኖቹ ውስጥ ህይወት የለም፣ በድን ሆነዋል። ሁሉን ነገሩን ይዞ ሲመጣ አይኖቹን ግን የት ጥሏቸው መጣ? አልመረጥኩም፣ አሁን የመጣሁት አልኩ። አሁንም ሁኔታውን ለመረዳት ክፉኛ ተቸግሬ። ሬድ ቬልቬት የምትወጂ ከሆነ በጣም አሪፍ ነው እዚህ ቤት አለ ኬኮቹ ተከማችተው ወደ ተቀመጡበት የመስታወት መደርደሪያ ያየ። እኔ የወደድኩት አይኖችህን ነው። እኔ መጣሁት ለአይኖችህ ነው። የታሉ እነዚህ አይኖችህ ማለት እየቃጣኝ እሺ ብቻ እንዳልኩ በሚያስደነግጥ ጭብጨባ አስተናጋጁን ሲጠራ ሰው ሁሉ ዞሮ አየን። ጣፋጩ ሬድ ቬልቬት ኬክና ምርጡ ማኪያቶዬ ከዚያ በኋላ ያሳለፍናቸውን ሬት የሚሉ 40 ደቂቃዎች ማጣፈጥ አልቻሉም። በእነዚያ ሁሉ ደቂቃዎች ከ7 አረፍተ ነገሮች በላይ የተለዋወጥን አይመስለኝም። ሁኔታውን መቋቋም አቅቶኝ እያዛጋው በቃ ልሂድ ስለው ትሄጂ ሲለኝ ነው ነገሩ እንደለየለት የገባኝ። ሂሳብ ከፍሎ ስንወጣ 3 ቁጥር ታርጋ ያላትን ቪትሱን እየጠቆመኝ መኪና አለኝ የት ላደርስሽ አለኝ። ካገኘሁት ጀምሮ ትንሽ ሳጥን ውስጥ ያለ አየር ተዘግቶብኝ የቆየው እየመሰለኝ ጭራሽ ሌላ ሳጥን ውስጥ ልግባ? ግድ የለም ታክሲ አላጣም አልኩኝ ፈጠን ብዬ። እንዴ በታክሲማ አትሄጂም፣ ላደርስሽ የት ነሽ አለ መኪናውን እያየ። ኖ ጓደኛዬ ጋር ነው የምሄደው፣ ቅርብ ናት። ለኬኩ ታንኪዩ ቻው አልኩትና እጁን ነካ አድርጌ መኪናዋ ካለችበት በተቃራኒ አቅጣጫ በማይመች ጫማዬ እየተቀጣው የባከነ ዝንጣዬን እንዲያስኩ መራመድ ጀመርኩ። አልተከተለኝም፣ እርግጠኛ ነኝ። በእግሩም በአይኖቹም አልተከተለኝም። ሶስት ታክሲ አገላብጦ ቤት ካስገባኝ በኋላ ለወትሮ ገና ገላዬ ፍራሽ ሲነካ እንቅልፍ ጥርቅ አድርጎ የሚወስደኝ ሴትዮ መተኛት ብርቅ ሆነብኝ። ለ3 ቀናት ነገሩን አገላብጬ ባየው ከልብ ጓደኛዬ ጋር በመትረው በፈተፍት በበትነው የሆነው ሁሉ ሊገባኝ አልቻለም። ኬክ ቤት በተገናኘን በ4ኛው ቀን ቤቴን አጸዳድቼ ሻወር ለወስድ ስል ውሃ ጠፍታ በንዴት እየተንተከተኩ ሳለ ሲደውልልኝ ምን ማድረግ እንዳለብኝ አላውቅም ነበር። ግን አነሳሁት። ሰላም ካለኝ በኋላ አንድ ቤት አለ ብለውኝ ግቢያችሁ ነበርኩ፣ ቤት ኮንሽ ሰላም ልበልሽ አላለኝም። አለሁ ልበለው? እግርህን ብላ ልበለው? ያምሃል እንዴ ልበለው? ሰላም ይንሳ ልበለው? የሎስ ያንሳ ልበለው? አለሁ አልኩት። ህንጻሽ ስር መጣሁ አለኝ። ቤት ሳጸዳ የምለብሰው ሺቴን ለብሼ አቧራ ጸጉሬን እንዳያበላሽብኝ የማስረው ሻሼን አስሬ የቤት ፊቴን ይዤ ነው ያለሁት። ልታጠብ፣ ልብስ ልቀይር፣ የኬክ ቤት ድካምና ኩምታዬን ሳስበው ገደል ይግባ አልኩና እንዳለው ጠበቅኩት። ስልኬ ጮኸ። ታች ነኝ አለኝ። ወረዱ። ደረጃውን ወርጄ ፊት ለፊቱ ስቆም የመጀመሪያ ቀን ሲያገኘኝ እንደሆነው ሲሆን አይኖቹ ህይወት ሲዘሩ ሰውነቱ ሲቅበጠበጥ መላ ሁኔታው ሲቁነጠንጣየው ይህ ሰው ያሟል። ተስገብግቦ አቀፈኝ እንደናፈቀኝ ሁሉ ሊያየኝ እንደጓጓ ሁሉ። እንዴት ነሽልኝ አለኝ። ነሽልኝ? ምን እያደረግሽ ነበር አለኝ። ደህና እንዳልኩት ቤት አጽድቼ መጨረሴ ነው። እንደ ትንገርት ያያየሁት። የኔ ጎበዝ ዛሬ ደህና ቤት አሳይቶኝ ደስ ብሎኛል። ታይልኛለሽ በሴት አይን አለኝ። የኔ ጎበዝ እሺ ልብስ ልቀይርና ብዬ ልመልስለት ከመጀመሬ ኖ አትቀይሪ እንደዚሁ አለ ቅዥቅዥ ብሎ። ወይ ጉድ! እሺ በሬ ልቆልፍና ልምጣ አልኩ በመገረም ያያየሁት። እሱ እሺ ልብስ ምናምን ግን እንዳትቀይሪ እንደዚሁ ነይ። ምን? ቤቴን ቆልፌ ለእህቱ የሚገዛውን ቤት ለማየት መራመድ ጀመርን። ሰርቆ ሳይሆን አፍጥጦ ያየኛል። በጨረፍታ ሳይሆን በሙሉ አይኖቹ፣ ቆጥቦ ሳይሆን ለነገ ሳይል አድፋፍቶ በሰፊው ያየኛል። አንቺ ከወደድሽው ቪዲዮ ኮል እናደርግላታለን አለኝ። ለማ? ለእህቴ ነዋ፣ እሷ አይደለች ገዢዋ? እሺ አልኩት በግዴለሽነት። ቤቱን ደርሰን በደላላው አስከፍተን ስናየው እውነትም የሚወደድ ነው። ዞር ብዬ እንደነገሩ አየሁትና ዋጋውን ከቻለችው አሪፍ ነው አልኩት።
በጣም አሪፍ አንቺ ከወደድሽው ተወዷለች ዋጋው ጥሩ ነው በበጀቷ ነው ካናዳ ነው ያለችው ስራ ሳትገባ ቶሎ እንደውልላት በጣም ጠዋት ነው አሁን እዛ አለና ስልኩን አንስቶ መደወል ጀመረ ወደ በረንዳው ሄጄ በውጪ በኩል ያያየው ከእህቱ ጋር ጮክ ብሎ ያወራ ቤቱን ሲያሳያት ተሰማለው ወደሱ ዞር ስል ደግሞ አያለው ብዙ ሳይቆይ ድንገት ከየት መጣ ሳልለው ስልኩን ፊት ለፊት የደቀንና እሷን ያልኩሽ አየሻት ሄሉ ሲል የራሴን መልክ በትንሹ የእህቱን ፊት ደግሞ በትልቁ ተጋፈጥኩ ከመቅጽበት የእህቱ ሄሉ ቀይ ፊቷ ደም ሲወርሰው አየው አማተበች በስመ አብ ወወልድ ወመንፈስ ቅዱስ እያለች በስመ አብ ደጋገመችው የሆነው አልገባኝም የተፈጠረው አልተያዘልኝም እንዴ ምንድነው አልኩ ስልኩን ከነጁ እየገፋው አሁንም በስመ አብ ማለቷን አላቆመችም እሱ ደግሞ ነግሬሽለ አላመንሽኝም ማለቱን አላቋረጠም የሆነውን ነገር ካልነገርከኝ መሄዴ ነው ብያን ባረኩበት ደላላው ግራ በመጋባት አንዴ እኔን አንዴ እሱን አንዴ ደግሞ ስልክ ውስጥ ያለችውን ሄሉን ያያል ስምዖን መልስ አልሰጠኝም ትዕግስቴ ሙልጭ ብሎ አለቀ የቤቱን በር ከፍቼ ልወጣ ስል ጀርባ ይነካና ላስረዳሽ አንዴ ቆይ በእናትሽ አለኝ ልምምጡ አሳዘነኝ ቆየው ከደላላው ጋር የሆነ ነገር ተባባልና ደረጃውን ወርደን እንደጨረስን አንዱ ዛፍ ስር ወሰደኝ ድንጋዩ ላይ ተቀመጪማ አለኝ ተቀመጥኩ አሁን ግን ንግግር የለም ምንድነው የምታስረዳኝ አልኩት ከምን እንደምጀምር አላውቅም ከመናገር ግን ማሳየት ይሻላል መሰለኝ አለ ይርበተበታል ምኑን የምታሳየኝ ብዬ ሳልጨርስ ስልኩን መበርበር ጀመረ ብዙ ሳይቆይ እነዚህን ፎቶዎች እና ይገባሻል ወደ ግራ ሂጂ ዝም ብለሽ ወደ ግራ ያደረግሽ ያቸው ብሎ ስልኩን አቀበለኝ ፎቶዎቹን መመልከት ጀመርኩ ድንጋጤ በቃላት መግለጽ የሚቻል አልነበረም ፎቶ 1 ሰፊ ካናቴራ ቀሚስ የለበሰች ጸጉሯ እንደ ነገሩ የተጎነጎነ ቀጭን የቀይ ዳማ ቁርጥ እኔን የምትመስል ሴት ፎቶ 2 ሰፊ ቱታ የለበሰች ጸጉሯ የተንጨበረረ ቀጭን የቀይ ዳማ ቁርጥ እኔን የምትመስል ሴት ፎቶ 3 ሮዝ ሺቲ የለበሰች ጸጉሯ ያልተተኮሰ ቀጭን የቀይ ዳማ ቁርጥ እኔን የምትመስል ሴት ሚዛኔን የምትመስሉኝ ነበር ደግነቱ ተቀምጫለሁ እማናት አልኩት ትንሽ ሳገግም ትናንሽ አይኖቹ በእንባ ሲሞሉ የበለጠ ያሳዝናሉ እጮኛዬ ናት ነው ያለው ለመነሳት ፈለኩ ግን አቃተኝ ምን እጮኛ እያለክ ነው አላስጨረሰኝም ሞታለች እጮኛዬ ነበረች ነው የሚባለው ነበረች አሁን አጠገቤ ቁጥጥ ብሎ በደንብ ማንባት ጀመረ ምን ማድረግ ነው ያለብኝ ምን መሆን ነው ያለብኝ እንዴት ብቻ ነው ማለት ይቻልኩት መንታን የምትመስሉት አንቺን ሳገኝሽ እሷን ያገኘው መሰለኝ ለዛ ነው የመጀመሪያ ቀን ግቢው በር ላይ ሳይሽ በድንጋጤ ራሴን ስቼ በስንት ርብርብ ነው ነፍስ የዘራውት ቀርቤስ ጋናግርሽ ስንት ወር እየተመላለስኩ አየውሽ ስንቴም ባይሽ እሷን አለመሆንሽን ማመን አልቻልኩም ወሬውን ቢቀጥልም ትኩረቴን ግን ሌሎቹ ፎቶዎችን ማየት ላይ ያደረኩ 10 ምናምን ፎቶ ባይም የእጮኛይቱ አለባበስና ሁኔታ የሚገጥመው ከኔ የቤትና የሰፈር አለባበስና ሁኔታ ጋር ብቻ እንደሆነ አየው መልካችን የትማማቾች ያውም የመንታዎች ነው አቋዋንና አለባበሳችን ግን የሚመሳሰለው እኔ የቤቷን ተወትሶን ብቻ ነው ይሄን ያህል ገብቶኛል ሱቅ ኬክ ቤት ዛሬ የተፈጠረው ነገር ውሉ ሲያዝልኝ ይክፋኝ ወይ ደስ ይበለኝ ግን እስካሁን አልገባኝም
ምትክ ደራሲ ሕይወት ምሻው ተራኪ ሊዲያ ተስፋዬ